ነገር ሄርሜላ ታርግዝ አታርግዝ አላውቅም። አንደኛ ነገር ወርቁን ማን ይግዛው አላውቅም። ሁለተኛ ነገር ሶስተኛ ነገር ከእኔ ምንም አይነት ግንኙነት የላትም ሄርሜላ። የሄርሜላ የሕክምና ውጤት ለምንድን ነው የደበቀው አቤል? ሁለታችሁ የምታውቁት ነገር አለ ነው? ሚዲያ ላይ እንደወጣ የፈራችሁት ነገር ታሪክ የለም። እያየህ ነበር አይደል? ስጠይቀው እኮ የሕክምና ውጤቱን መደበቅ ለምን አስፈለገ? ወይስ ልጅቷ አርግዛለች ነው? ቀጥታ ነገሩ ብዙ ሰው ነው እየነገረኝ ያለው፣ ከማልጠብቀው ሰው ነው እየሰማ ያለው። እቺ ልጅ አርግዛለች ካንተ ነው ከአቤላ ነው? ከሁለት አንዳችሁ ሌላ ማንም ሊሆን አይችልም። ደግመህ እንዳትጠይቀኝ ጥያቄ ነገር ያለው አይደል? እኔና ሄርሜላ ከእህትና ከወንድም ያለፈ ሌላ ታሪክ የለንም። አይደለም ማርገዝ መረጋገዝ ደረጃ ሊደርስ ይቅርና ከእህትና ከወንድም ያለፈ ጨዋታ እንኳን ተጫውተን አናውቅም። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው ይመስገን። እንግዲህ ዛሬ ተመልሼ መጥቼላችኋለሁ። ያው በሰሞኑ ብዙ ነገር እየተፈጠረ ነው። እኛ ምን ማድረግ እንዳለብን አሁን ላይ ግራ ገብቶናል። ምክንያቱም አንዴ ደስታ አንዴ ሀዘን፣ የሆነ በተደሰትንበት ቁጥር የሆነ ደግሞ በጥፉ እኛን የሚያስከፋ እኛን ሊያስደብር የሚችል ነገር ደግሞ ሁሌም ይፈጠራልና ዛሬም ምንም ያልተመቸኝ ነገር ወይም ደግሞ በጣም ያስጠላኝ ነገር አለና እኔ በሄርሜላ ጉዳይ አሁንም ቢሆን ይሄ እንደዚህ ነው ምናምን ብዬ መናገር አልፈልግም። ከዛ በፊት ብዙ ነገር ተባብለናል። እንደዛም ተሰዳድበንም ተነቋቁረንም ምንም ሰላም ሊፈጠር አልቻለም እና እኔ ከሷ ጋር ምንም አይነት ነገር የለብኝም። እንድታውቁ የምፈልገው ነገር እህቴ ነች። ማንም ሰው ቢሆን በፍቅር መቀበል የምችል ሰው ነኝ። እንኳን እሷን ለሷ ጥላቻ ያለኝ ምናምን ያለ የመሰላችሁ ሰዎች አላችሁና እኔ ለሷ ምንም አይነት ጥላቻ የለኝም። ከዛ በፊትም አብርሃም ይቅርታ እንድንጠይቅ ነግሮን ነበረ። ይቅርታም ጠይቀናል። ያው ይቅርታ መጠየቅ ደግሞ መሸነፍ አይደለም። አሁንም ቢሆን ስህተት ካለባት ስህተቷን ከመናገር ወደ ኋላ አለም። ይቅርታ ጠይቄያለሁ ብዬ ወይም ደግሞ ይቅርታ ስለጠየቅኩኝ ብቻ ስህተት እየሰራች ዝም ማለት አልችልም። ምክንያቱም በየቀኑ ስህተት እየሰራች በየቀኑ እኛ ደግሞ ይቅርታ የምንጠይቅበት ምንም አይነት ምክንያት የለም። አሁንም ቢሆን አብርሽን ለማግኘት ከሆነ የሁሉ መንገድ እየሄድሽ ያለሽው በጣም ተሳስተሻል። ማይሆን መንገድ ነው እየሄድሽ ያለሽው። ከጎን በርቺ የሚልሽ ሰዎች ምናምን ካሉ እነሱ አይጠቅሙሽም፣ ገደል ነው የሚከቱሽ። አሁን ላይ ጠቅመው ሊታዩሽ የጠቀሙሽ ሊመስልሽ ይችላል፣ ግን እየጠቀሙሽ አይደለም፣ እየጎዱሽ ነው። እና አብርሽን ለማግኘት የሁሉ ረጅም መንገድ መሄድ አይጠበቅብሽም። ልጁ ባለ ትዳር ነው፣ ተከብሮ እየኖረ ያለ ሰው ነው። አሁንም ቢሆን እሱ ነው አንቺም ጋር ሩታም ጋር እያለ ያለው እሱ ነው። እሱ የራሱ ስህተት ነው፣ ግን ደግሞ አንቺ ራስሽን ማስከበር ራስሽን እሱ አንቺ ጋር እንዳይመጣ ማድረግ የምትችይው አንቺ ነበርሽ። ግን ደግሞ ይበልጥ ተገልብጠሽ አብርሽ አንቺ ጋር እንዲመጣ ትፈልጊያለሽ። አሁን ላይ በጣም ያስጠላ ነገር ነው እያደረግሽ ያለሽው። ምንም ያህል ይቅርታ ብጠይቅ ስህተት ካለብሽ ስህተትሽን ከመናገር ወደ ኋላ አለንም እና ዛሬም ቢሆን ከዛ በፊት አብርሽ ለሩታ ስጦታ ሰጥቷት ነበረ። ሁላችንም ደስተኛ ነበርን። በቃ ምን ልበላችሁ፣ ሩታ እንደዛ ተደስታ ስናያት ድጋሚ ደግሞ በወርቁ ደስተኛ ሆና ስናያት በጣም ደስ ብሎ ነበር ሁላችንም እና ድጋሚ ደግሞ ያ ወርቅ የመጣበት አመጣጥ ወይም ደግሞ ከየት እንደመጣ ስንሰማ በጣም ነው የተሰማን። እንኳን ሩታ እኛ ራሱ በጣም ነው የደበረን፣ እኛ ጓደኞቹ ማለት ነው። ሩታ ያለችው ነገር እውነት ሆኖ ከሆነ በጣም ነው የሚያስጠላው። መስጠት ካለባት ፊት ለፊት አግኝታት ለሩታ ስጦታውን መስጠት ትችላለች። ይኸውልህ በአብርሽ መንገድ ምናምን እኔ ነኝ የሰጠሁትም ማለት አይጠበቅበትም አብርሽ እና ያንን ነገር ስንሰማ በጣም ነው የተናደድነው። ሩታንም ሄጄ አናግሬያት ነበረ። ያ ወርቅ በሄርሜላ በኩል እንደመጣ ነው የነገረችኝ። ያው እናንተም አይታችሁታል። ግን ደግሞ ቪዲዮን ካየሁ በኋላ እኔም ሄጄ ገብቼ አናግሬያት ነበርና አብርሽ እንዳልገዛው ይሄ ሁሉ ነገር የተደረገው በሄርሜላ በኩል እንደሆነ ሰምተን እኔ በጣም የተሰማኝ ከምር ነው። ምክንያቱም አይደረግም እንደዚህ። ስጦታ መስጠት ከፈለገች ወይም ደግሞ ስጦታ ልትሰጣት ካሰበች ራሷ መታ መስጠት ትችላለች፣ መሄድ አይጠበቅባትም። ግን በቃ መስጠት ከፈለገች ቀጥታ እሷን ማናገር ትችላለች። በአብርሽ በኩል ሩታን ለመንፎገር ወይም ደግሞ ሩታን ለማታለል ይሄ ሁሉ ረጅም መንገድ መሄድ አይጠበቅባትም እና በዛ በኩል ደግሞ ሄርሜላን በርቺ የሚሏት ደግሞ አሉ፣ ታውቋቸዋላችሁ። ስማቸውን ባልጠቅስ እንኳን ታውቋቸዋላችሁ። እና ከዚህ በፊት ብሩክና አቤል አንድ ላይ ሆነው ነገሮችን ሲበጠበጡ ወይም ደግሞ ሴራ ሲያሴሩ ነበር ምናውቃቸውና አሁን ደግሞ ሌላ ነገር አስበው ይሁን የምርም ተጣልተው ይሁን አላውቅምና ሲጣሉ በሄርሜላ ጉዳይ አንተ እንደዚህ ነህ ምናምን ሲባባሉ ሰምቼ ምን እንዳጣላቸውና
ምን የተደበቀ ነገር እንዳለ ማወቅ እፈልጋለሁ። ሁላችንም እዚህ ጋር ሰላም እንዲፈጠር እየለፋን ነው። ሁላችን በምንችለው ነገሮችን ለማስተካከል እየሞከርን ነው። ድጋሚ ደግሞ ሌላ ጸቡ፣ ሁለቱ ደግሞ ሌላ ቅርብ የምናውቃቸው እነሱ ነገሮችን ሲያበላሹ የሰው ትዳር ሲበጠብጡ ነው የምናውቃቸው። አሁን ላይ ግን ሁለቱ ተጣልተው ወይም ደግሞ ሌላ ሀሳብ ይመስለኛል። እነሱ አልተጣሉም። እኔ ሌላ ነገር እየሰሩ ነው። አሁንም ሄርሜላ እንደምትሰራው ሄርሜላ እንደምታቅደው እቅድ እነሱ እየሰሩ ነው ይመስለኝ እንጂ ከዛ በፊት በሄርሜላ ጉዳይ እኛን ሲያስቀይሙን፣ እኛ ጓደኞቻቸውን ሲያስቀይሙን ምንም ያልመሰላቸው፣ አሁን ግን በሄርሜላ ምክንያት ሁለቱ ተጣሉና ያንን ነገር ማወቅ እፈልጋለሁኝ። በወርቁም ጉዳይ ደግሞ ሄርሜላ ከሰጠቻት ይሄንን ነገር የሄርሜላ ነገር ከሆነ ብሩክ የሚያውቀው ነገር ይኖራል ማለት ነው። ብሩክን ጠርቼዋለሁ። ከብሩክ ጋር ደግሞ ያለው ነገር እንዳለ ማውራት እፈልጋለሁ። ስለ ወርቁም አቤልና ብሩክ ምን እንዳጣላቸው ሁለቱ ምን አግኝተው እንደሆነ እንደተጣሉ ማወቅ እፈልጋለሁኝና ያው የወርቁም ጉዳይ በሄርሜላ በኩል ከሆነ ብሩክ ማያውቅበት ምንም አይነት ምክንያት የለም። ምክንያቱም እነሱ ናቸው ብዙ ነገር እየመከሯት ይህንን አድርጊ ይህንን አታድርጊ የሚሏት እነሱ ስለሆኑ ማለት ነው። እና የዚህ ነገር ዋና ጠንሳሾቹ አቤል፣ ብሩክ ስለሆኑ ብሩክን ጠርቼዋለሁ። ስለ ሁሉም ነገር ይነግረኛል ማለት ነው። ከሱ ጋር ከዚህ በፊት ብዙ ነገር ተፈጥሯል። ብዙ ነገሮች ውስጥን ገብተናል እና ካሁን በኋላ ግን እኔና እሱ ላይ ሰላም እንዲፈጠር ፈልጋለሁ። ያለው ነገር ቀጥታ ነው ማውራት ፈልገው። ያው ታውቃላችሁ ልጁ የምትጠይቁት ነገር በስርዓት አይመልስላችሁም፣ ወይም ደግሞ እኛን እንደ ስህተት ሰሪዎች ወይም ደግሞ ምንም እንደማናውቅ አድርጎ ነው የሚቆጥረን እና ከሱ ጋር ምንም አይነት ጥላቻ የለብንም፣ ሊኖርብንም አይችልም። ከዛ በፊት እንተዋወቃለን። እኔ አሁን ምንም ነገር ቢያደርግ ጓደኛዬ ነው፣ ወንድሜ ነው፣ ሊይዝበት አልችልም። ግን ደግሞ እኔ እየመከርኩት እየነገርን ያለ ነው ነገሮችን እንዲያስተካክል እንጂ ለሱም ለሄርሜላም ለአቤልም ምንም አይነት ጥላቻ የለብንም። ሁላችሁም እንድታውቁት የምፈልገው ነገር ማለት ነው። ግን ደግሞ የሚሰሩት የሰይጣን ስራ ወይም ደግሞ የሆነ የወረደ ስራ ሲሰሩ ከነሱ ማይጠበቅ ስራ ሲሰሩ በጣም ያስጠላል። እኛ እየመከርናቸው እየነገርናቸው ያለ ነው እንዲያስተካክሉ ነው። እና ዛሬም ብሩክ ከአቤል ጋር ያጣላችሁ ነገር እና የወርቁም ጉዳይ መጠየቅ እፈልጋለሁኝ ምን እንዳጣላቸው። ያ ልጅ እንግዲህ ሄርሜላ አርግዛም ከሆነ ከማን እንዳረገዘች ወይ ከብሩክ ነው ወይ ከአቤል ነው አርግዛ ከሆነ ማለት ነው። ያ ነገር የነሱ ሴራ ስለሆነ ራሱን መጠየቅ እፈልጋለሁኝ። አስረግዟትም ከሆነ ሰላም ይፈጠራል። እንደውም ሰላም አገኘን። አስረግዟትም ወይም ደግሞ ከሁለት አንዱ ማፍቅረዋት ከሆነ እኛ አብርሃምን እንድፈታው ብቻ ስለምንፈልግ ያው እነሱን ካገኘች ያው አብርሽን ትፈታዋለች ብዬ አስባለሁኝ። እኛ ሰላማችን አገኘን ማለት ነው። በዚሁ አጋጣሚ ልጁ ወይ አቤል ወይ የብሩክ ሆነ ተገላገልን ማለት ነው። ነገሩ ራሳቸው እንዳመጡት ራሳቸው እዛ ይፈቱታል ማለት ነው። ምንም ነገር ሰላም የሚፈጠረው አንድ ነገር ለማግኘት አንድ ነገር ማጣት መቻል አለብንና እነሱን ደግሞ ሄርሜላ ለማስወጣት ግዴታ ብሩክ እንዴት ነህ? ሰላም ነው አለሁ አለሁ። አስቸኩልኩሽ? ምን ችግር አለ? ያው ታውቃለህ አንተም የሆነ ሰላም ሲፈጠር የሆነ ሰላሙን ደግሞ ብጥብጥ ለሚያደርግ የሚችል ነገር ደግሞ ይፈጠራል። ያው እያየህ ነው አንተም እና በሱ ጉዳይ ነው ላወራክ የመጣሁት። በሰሙን ብዙ ነገር ተፈጥሯል። አንተም ሁሉም ጓደኞች የተባለ ጓደኞቹ ብቻ ሳይሆን ኦዲየንስ ሳይቀር በጣም የተደሰተበት ሳምንት ነበር፣ በዚህ ሳምንት ማለት ነው። እኔም በጣም ደስ ብሎኝ በቃ ሰላም እየተፈጠረ ነው፣ አብርሽም ቀስ በቀስ ወደ ሩታ ይመለሳል እያልኩኝ እያሰብኩኝ ነበር እና በመሀል ደግሞ እየተፈጠረ ያለ ነገር አለ። ነገሮችን ሊያበላሽ ወይም ደግሞ አብርሽና ሩታ አንድ ላይ እንዳይሆኑ የሆነ ነገሮችን ብቻ እናንተ ናችሁ ምናምን ብዬ አልናገርም። አንድ ቀን እሱ ሊወጣ የሚችል ነገር ነው። አንተ ነህ ብዬ ልደመድም አልችልም። ገብቶሃል አይደል? አንተ ነህ ወይም ደግሞ አቤላ ነህ ልልህ አልችልም። አንድ ቀን እውነቱ ሲወጣ የዛኔ እንግዲህ ሁሉ ነገር ያበላሸው ሰው ይሸማቀቃል ወይም ደግሞ ያፍራል ማለት ነው። አሁን ላይ ደስታ ሆኖ ወይም ደግሞ ለሱ የሰው ትዳር መበጥበጥ
ሰላም ሆኖ ሊታዩ ይችላል። እናንተም ከሆናችሁ ሰላም ሆኖ ሊታያችሁ ይችላል። ግን መጥፎ ነገር ነው እያደረጋችሁ ያላችሁት፣ ወይም ደግሞ እየበጠበጣችሁ ያለው ሰው መጥፎ ነገር ነው እያደረገ ያለውና መጀመሪያ ደረጃ ሰላም ትላችኋለሁ ወይስ ወደ ዋናው ልግባ? ችግር የለውም። እንዴት ናችሁ ቤተሰቦች? እንደመጣሁ እንግዲህ ወደ ቁም ነገሩ ገባ። በያላችሁበት ሰላማችሁ ይብዛልኝ። ምን ቁም ነገሩ ምንድን ነው? አስቸኩለን የጠራኸኝ። ሁለተኛው ነገር ደግሞ እንደዚህ ተረጋግተህ አልነበረም የደወልክልኝ። ምንድን ነው የተፈጠረ ነገር አለ? የማላውቀው ችግር አለ? ያጠፋሁት ጥፋት አለ? እሺ፣ በመጀመሪያ ደረጃ የትናንትና ቪዲዮ አይተሃል ብዬ አስባለሁኝ። ያ ወርቅ ሄርሜላ እንደገዛችው አብርሽ እንዳልገዛው ሰማሁኝ፣ አየሁኝ። ይሄ ነገር እናንተ ማላችሁበት ወይስ ደግሞ የሄርሜላና የአብርሽ ነገር ብቻ ነው? መቼም ሄርሜላ የምታደርገው ነገር እንዳለ እናንተ ታውቃላችሁ። ሄርሜላ የምታደርገው ነገር እንዳለ ከእናንተ ጋር እንደሆነ ሀሳቧ ከእናንተ ጋር እንደሆነ የምታደርገው ነገር ቀድማ ለእናንተ እንደምነግራችሁ አውቃለሁ። ያ ነገር የእናንተም እጅ አለበት ወይስ ደግሞ የሄርሜላ ሴራ ብቻ ነው? ስጦታ መስጠት ከፈለገች ቀጥታ ራሷ መታ መስጠት ትችላለች። አብርሽም ደግሞ መዋሸት አይጠበቅበትም ነበር። በመጀመሪያ ደረጃ እኔ የስጦታው ቀን አልነበርኩም። ምናልባት አስተውለው ከሆነ በሆነ አጋጣሚዎች ስጦታው ሲሰጣት እንግዲህ የደስታዋ ቀን ላይ አልነበርኩኝም። ምክንያቱ አልተመቸኝም ስለነበረ ነው። ነገር ግን አሁን ሄርሜላ ታምጣው ወርቁን አብርሃም ይግዛው ምናምን ማቆ ታሪክ የለም። የመጀመሪያ ነገር ግን ደግሞ አብርሃም ምናልባት ከሰማኸው መኪና የሰጣት ቀን እኔ ወርቅ ልገዛላት አስቤ ነበር ሲል ሰምተዋል። አጠገባችን ነበርክና ሌላ ለምን ወደ ሌላ ሀሳብ ትሄዳለህ? ወርቅ ልገዛላት አስቤ ነበረ፣ የሚመጥናት ስላላገኘው ነው መኪና የገዛሁት አለ። በነጋታው ደግሞ የሚመጥናትን ወርቅ አገኘ፣ ገዛላት። ለምንድን ነው ስጦታ መሆኑን ብቻ ማታስተውለው? እኔ ስለ ስጦታው ሳይሆን ያወራሁት ሩታን መዋሸት በዚያን ያክል በረጅም መንገድ ሩታን ለመዋሸት ረጅም መንገድ መሄድ ለምን አስፈለገ? አሁን አብርሽም ሩታ እኮ የሰማችው ነገር ስላለ ነው። ራስህም አይተዋል አይደለ? ሩታ ያንን ወርቅ አንተ እንዳልገዛኸውና ሄርሜላ እንደገዛችው ሰማሁኝ አለችው። እሱ ደግሞ ምን አላት? እኔ ራሴ ነኝ የገዛሁት 420 ሺህ ብር አውጥቼ አለ። ስለዚህ አሁን ማን ነው ትክክለኛ? እኔ አላቅም፣ ወርቁ የት እንደተገዛ አላቅም። ነገር ግን አብርሃም እንደገዛው ሰምቻለሁ። ሄርሜላ አሁን ያለችበት ሁኔታ ታማለች፣ አንደኛ ነገር። ሁለተኛ ነገር ራሷን የምታረጋጋበት ሰዓት ላይ ነው። በዚህ ሰዓት ወጥታ በምን አይነት ፍጥነት ወርቅ ልትገዛ ትችላለች ብለህ ታስባለህ? እኔ ቁጭ ብዬ የፈለኩትን ነገር ማዘዝ እችላለሁ። ያለንበት ዘመን የዘመነ ዘመን ነው። ገባ አይደለ? ተነስታ ግዴታ ራሷ ሄዳ መግዛት አይጠበቅባትም። ስለተኛች ቁጭ ብላ እኮ ማዘዝ የምችለው ነገር ነው። ገባ አይደለ? ለአብርሃም ያንን ነገር የወርቁ ነገር አድርጋለታለች። ለሩታም ደግሞ ያንን ነገር እኔ አታድርግላት አይደለም ለሩታ ስጦታ ፈረንጁ አሁን የ420 ሺህ ብር ምናምን መሆኑን ያሳሰበ ወይንስ ሄርሜላ እንኳን የምር ገዝታውን ቢሆን ምንድን ነው የሚደም? ለምን ሩታን ለምን መዋሸት አስፈለገ? አብርሽ እኔ ነኝ የገዛሁት ለምን ማለት አስፈለገ? ሄርሜላን ስጦታን ሲሰጠችሽ ብሎ ቀጥታ ቢሰጣት እኮ ይሄ ሁሉ መበጥበጥ እኮ አይመጣም ነበር። ምን ጥፋት ነው አሁን ሄርሜላ እንኳን ቢሆን አሁን እኔ ይሁን አይሁን አላውቅም፣ ስለ ሄርሜላ አላውቅም። በሰዓት ሄርሜላም እንኳን ግን አንስታ ሰጣቸው ቢሆን መጥፎ ነው እኮ። ፍቅርን ነው የሚያሳየው አይደል? ስጦታ ማለት እኮ ደስታን፣ ፍቅርን ነው የሚያሳየው። አብርሃም መኪና የሚያክል ነገር ሲሰጥ ሄርሜላ ደግሞ ወርቅ ሰታ ቢሆን እኔ አላውቅም፣ እውነት ይሁን ሄርሜላ ትግዛው አብርሃም ይግዛው አላውቅም። እኔ አብርሃም እንደገዛው ነው የሰማሁት። ግን ቢሆን እንኳን እንዴት ነው ጥፋት ቢሆን እንዴት ነው ስህተት ነው? እኔ በበኩሌ ስህተት መስሎ አይታየኝም። ምናልባት ውሸቱ ከሆነ ያስደበራት ሩታን አላውቅም። እኔ ልጠቀኝ የጠራኝ ከዛ በፊት ሩታ ከሄርሜላ ምንም ነገር እንደማትፈልግ ከትዳሯ ከህይወቷ እንድትወጣ ብቻ እንደምትፈልግ አንተ ማይተሃል። ቀጥታ የተናገረችው ነገር ነው። ገባ አይደል? ከሄርሜላ ምንም ነገር አልፈልግም፣ ከህይወቴ ከትዳሬ ብቻ ትውጣ ነው ያለችው። ገባ አይደል? አሁን ግን ተነስታ በእንደገና ነገሮችን ሩታ እንድትናደድ ምናምን እያደረገች ከሆነ በጣም ተሳስታለች። ማይሆን ነገር ውስጥ ነው እየገባች ያለችው። ይህንን ነገር እየነገርኩ ያለሁት ሄደ እንድታናግራት ብቻ ነው። በቃ ሩታ አልፈለገችሽም፣ በቃ አለቀ። ሄደ እንድታናግራት እንጂ እኔ ምንም ልፈጥር አይደለም መጥቼ ነገርኩ ያለሁት። ይበልጥ ግን ማወራ ነገር ስላለ ነው። አንተና አቤላ ከዚህ በፊት ነገሮችን የሆነ ውስብስብ ስታረጉት ስበጠብጡ ሴራ ሲታሴሩ ነበር ማቃችሁ። አሁን ግን ነገሮችን ገልብጣችሁት ሁለታችሁ ተጣልታችሁ
በሄርሜላ ጉዳይ የተጣላችሁበት ምክንያት ማወቅ እፈልጋለሁ። እሺ እኔና ቤላ ሴራ የሚባል ነገር አሲረን አናውቅም። በመጀመሪያ ደረጃ በንጹህ ልብ ነው ሁሉን ነገር እያደረግን ያለነው። በመጀመሪያ ደረጃ ሴራችሁ ስላልከኝ ማለት ነው። አቤል ጓደኛዬ ነው። የማያግባቡ ነገሮች ተፈጠሩ፣ ተጋጨን። ያ ማለት እድሜ ልካችን ተጋጭተን እንቆያለን ማለት አይደለም። ልክ ከአንተ ጋርም እንደተጋጨሁት ከማንም ጋር ከሁላችሁም ጋር እንደተጋጨሁት የተጋጨ ነው። ያጋጨን ደግሞ ሀሳብ ነው። ያ ሀሳብ ምንድን ነው? ሄርሜላ እንደምታውቀው አሟታል። ሆስፒታል እንሂድ ስንላት ከኔና ከአብርሃም ጋር እዩም ነበረ አልሄድም አለች። ነገር ግን ከአቤል ጋር ሆስፒታል ሄዳለች። የታዘዘው መድኃኒት አለ ምናምን የሕክምና ወረቀቱን ማየት ፈለግን። እኔም እዩም ማየት ፈለግን። ምክንያቱም እየተወራ ያለው ነገር አለ፣ የምንገምተው ነገር አለ። ለምንስ ይደበቃል? ህመም በዚህ ልክ ለምን ይደበቃል ብለን ማወቅ ስለፈለግን ጠየቅናት። ስጠይቃት አቤል ግን ነገሩን ወደ መነጫነጭ አደረገውና ትንሽ ነገሩ ሰፋ። ያው እስካሁን የህክምናውን ወረቀት አላሳዩኝም። ምን እንዳመማት አላወቅንም። እንድናገኛትም አትፈልግም በዚህ ሰዓት። ነገር ግን አሁንም ምን እንደሆነ በሽታውን ማወቅ ፈልጋለሁ። ይሄ ነው ከአቤል ጋር ያጋጨኝ። ሌላ ምንም የተለየ ሴራ የሚያሰሩ ነገር የለም። አሲሬ ነው ማናውቀው ሴራ አሲሬ ማላውቅም ከአቤል ጋር ተቀራንቼ። እሱ ችግር የለው። አሲራ የማታውቅ ከሆነ ትከፍለዋለህ። አሲራ የምታውቅ ከሆነ ደግሞ ይቀጣል። እሱ ችግር የለውም። ግን ደግሞ የሄርሜላ የህክምና ውጤት ለምንድን ነው የደበቀው አቤል? ሁለታችሁ የምታውቁት ነገር አለ ነው ሚዲያ ላይ እንደወጣ የፈራችሁት ነገር ታሪክ የለም። እያየህ ነበር አይደል? ስጠይቀው እኮ የህክምና ውጤቱን መደበቅ ለምን አስፈለገ? ወይስ ልጅቷ አርግዛለች ነው? ቀጥታ ንገሩን። ያንተ ነው ወይስ የአቤል ነው ልጁ? ለምንድን ነው መደበቅ ያስፈለጋችሁ? ምንድን ነው እኮ ማንም እንደሚያረግዘው እኮ ማርገዝ ትችላለች አይደል? እኔ እኮ እየጠየቅኩ ነው ያለሁት የህክምና ውጤቱ ለምን መደበቅ አስፈለገ? ለአብርሽም እንደተደበቀበት ሰሞኑን ማላቀም አርግዛለች የሚባል ነገር አላቀም። እኔ እየጠየቅኳት ነበር እኮ ለምንድን ነው የህክምና ውጤቱን ማታወጡት ነው እያልኩ ያለሁት። እኔም እኮ ጠያቂ ነኝ። የህክምና ውጤቱ ስጡኝ እያልኩ ነው። እኔ ታርግዝ ምን አውቃለሁ ፈረንጁ። እሺ ከአቤል ነው ያረገዘችው? ይኸውልህ እኔ እየሰማኝ ስለሆነ ነው። እቺ ልጅ አርግዛለች የሚባል ነገር እየሰማኝ ነው። አንደኛ ነገር እኔ ከአቤል ጋር ግንኙነት ይኖራቸው አይኖራቸው አላውቅም። እኔና አቤል ተጋጭተናል። አይተሃል አይደል እንዴ? ተጋጭተናል። ያጋጨን ነገር ደግሞ ህክምና ውጤቱ ነው። እኔ እርጉዝም ትሆን እኮ ቢነግረኝ እኮ ኖርማል ነው አይደል? ሁሉም ነገር መፍትሄ የሚኖረው ስትናገር ነው። ምክንያቱም ስላልነገሩኝ ነው የተናደድኩት። ምክንያቱም ብዙ ጊዜ ብዙ ነገር ሲደርስባት በእሷ እኔ ራሱ ብዙ ነገር ደርሶብኛል አይደል? በሄርሜላ አርግዛም ከሆነ ኖርማልም ሌላ ነገር ከተፈጠረ ንገሪኝ ብዬ እየጠየቅኩ የነበረው ለዛ ነው። አቤል ግን በቃ የራሷ ፕራይቬሲ ነው አትናገርም እያለ ነበር። ምን እንደተፈጠረ አላውቅም። እኔ ማርገዝ እንኳን ቢሆን ከኔ ጋር የሚገናኝ ጉዳይ የለም። ከአቤል ጋር የሚገናኝ ጉዳይ ያለ አይመስለኝም በእርግጠኝነት። ግን እቺ ሄርሜላ የምትባለው ህይወት ላይ የሆነ ነገር ከተፈጠረ በአንተና በአቤል እንደሆነ ማመንና መቀበል መቻል አለብህ። ምንድን ነው የሚፈጠረው? ምክንያቱም ከዛ በፊት አንድ ላይ የነበራችሁት እናንተ ናችሁ። እንዴ አንድ ላይ መሆን ማለት ማስረገዝ ማለት ነው እንዴ? አብረን ሆነ እቺ ልጅ አረገዘች ከተባለ መቼም ከአብርሃም አይደለም አይደል? ከአብርሃም እንዳልሆነ እርግጠኛ ነኝ። እኔ ስለራሴ ነው የማውቀው። ከኔ አታረግዝም አላረገዘችም። ከዚህ በኋላ ምን እንደዚህ ጥያቄ እንዳትጠይቀኝ። እኔ ይደብረኛል። እንደ እህቴ ነው ማያት። ልጅቷን አረገዘች ካንተ ብትለኝ ይደብረኛል። እሺ አንተ አሁን ምንም የምታውቀው ታሪክ የለም? ምንም የማውቀው ታሪክ የለም። እንደውም ማወቅ ስለምፈልግ ነው እስካሁንም። ብቻ ነገሩ ተደብቆብኛል። እኔም ማወቅ ፈልጋለሁ። እሺ ይኸውልህ ነገሮችን መደባበቅ ወይ ደግሞ መዋሸት ይቅርብ። እዚህ ጋር ስለዋሸን ምንም ነገር የሚጨመርልን ነገር የለም። የሆነ ቀን አንድ ቀን እውነቱ መውጣት የሚችል ነገር ነው። ገባ አይደለ? እቺ ልጅ አርግዛለች እየተባለ ነው። ከብዙ ሰው ሰምቻለሁ። አሁን እኔ ሄጄ ማለት ነው የተመረመረችበት ቦታ ሄጄ መጠየቅ እችላለሁ። ግን ደግሞ ቀድሜ አንተ ጋር ሄጄ ላጣራ ብዬ ፈረንጁ እኔ እንደሱ አድርገህ ሕክምና መረጃውን ብታሳየኝ እኔ እንኳን ውስጤ ይረጋጋል። ገብቶሃል? ማርገዟ አይደለም እኔ ሌላ ምንም ብዙ አይነት በሽታ አለ አይደል? ለምን መናገር እንዳልፈለገች አላውቅም። ይኸውልህ ከብዙ ሰው እየሰማሁ ነው አልኩ። በመጀመሪያ ደረጃ ከብዙ ሰው ማለት ነው ከማልጠብቀው ሰው። ለምን እናንተ የደበቃችሁት ነገር ከሰው እየሰማን ነው። እኔ ሳልሰማ ማን ነው ምንድን ነው የደበቀው? ከሰው እየሰማን ነው አልኩ። ይኸውልህ ስማኛ እንደ አዳምጠኝ። ብዙ ሰው ነው እየነገረኝ ያለው። ከማልጠብቀው ሰው ነው እየሰማ ያለው። እቺ ልጅ አርግዛለች። ካንተ ነው ከአቤላ ነው? ከሁለት አንዳችሁ ሌላ ማንም ሊሆን አይችልም። ደግመህ እንዳትጠይቀኝ ጥያቄ ነገር ያለው አይደል? እኔና ሄርሜላ ከእህትና ከወንድም ያለፈ ሌላ ታሪክ የለንም። አይደለም ማርገዝ መረጋገዝ ደረጃ ሊደርስ ይቅርና ከእህትና ከወንድም ያለፈ ጨዋታ እንኳን ተጫውተን አናውቅም። ገብቶሃል? ሌላ ደረጃ ሌላ ሀሳብ ውስጥ እንድትገባ አልፈልግም በዚህ ጉዳይ። እኔ ከአቤላም አይሆንም ብዬ ነው የማስበው። ምክንያቱም
ልጅቷ ሲጀምር እርጉዝ ነች ቢባል እኔ አላምንም። ከማን ነው የምታረግዘው እኮ? የሕክምና ውጤቱ ለምን መደበቅ አስፈለገ? እኔ ነኝ እንደ ደበኩት ፈረንጁ። እኔ እኮ አይደለም የደበኩት። እኔ ራሱ እኮ ተደብቆብኛል። ሚስጥሩን እኮ እኔም አላወቅሁትም። ለምንድን ነው የማታውቀው አንተ? ከዛ በፊት አንድ ላይ ነበራችሁ እንዴ? ከአቤል ጋር ተጣላሁ እኮ። ሕክምና ለምን ትደብቁኛላችሁ? እኔ እኮ ከአቤል ጋር ተጣላሁ። ከዛ በፊት አንድ ላይ ነበራችሁ? ይሄ እኮ ሊያጣላ ነበርን። በቃ ይሄ ደግሞ የፕራይቬሲዋ ነው የእሷ ጉዳይ ነው ብሎ አቤል ደበቀኝ። ብሩክ አትዋሽ፣ ሙሉ ነገር ታውቃለህ። ፈረንጁ ልታደርቀኝ ነው የጠራኸኝ? ልታደርቀኝ ምናምን ሳይሆን እኔ ከአቤል ከወንድሜ ጋር ምን ያጣለኛል? በቃ ያ የሁለታችሁ ሀሳብ ከሆነስ አለበስማማን። ምክንያቱም ሄርሜላ አብርሽን ለማግኘት እየሰራችሁ ያለው ድራማ እናንተም እየሰራችሁት ከሆነስ? በጭራሽ። እኔ እንደዚህ አይነት ጠባብ አስተሳሰብ ማሰብ ሰው አይደለሁም። ምንም የማውቀው ታሪክ የለም። ነገሩን ማወቅ ስለምፈልግ ብቻ ነው ከአቤል ጋር ማይሆን ነገር ውስጥ የገባሁት። አሁን ካለፈ በኋላ ነገሩ ጸጽቶኛል። ነገር ግን አገኘዋለሁ። ዛሬም ነገም ስልክ እያነሳልኝ ስላልሆነ ነው ሄጄ ፈልጌ አገኘዋለሁ። ምን እንደሆነ ነገሩ እኔ አርግዛም ከሆነ በስርዓት እጠይቀዋለሁ። በቃ ሌላ ምንም ልል አልችልም። ለዚህ ነው የጠራኸኝ? ሌላ ምትነግረኝ ነገር አለ? መጨመርልኝ ሀሳብ? እኔ ልጠይቅህም የፈለኩት ነገር ይሄ ነው። ማወቅም የሚፈልገው ነገር ይሄ ነበረ፣ ግን ደግሞ ልነግረኝ አልቻልክም። በቃ እኔ ማውቀውን ልንገርህ። ሄርሜላ ታርግዝ አታርግዝ አላውቅም። አንደኛ ነገር ወርቁን ማን ይግዛው አላውቅም። ሁለተኛ ነገር፣ ሶስተኛ ነገር እኔ ምንም አይነት ግንኙነት የላትም ሄርሜላ። የሕክምናውንም ወረቀት ማወቅ እፈልጋለሁ፣ አላገኘሁትም እስካሁን። ስለዚህ በቃ መልስ ከተመለሰልህ ተመለሰልህ፣ ካልተመለሰልህ የራስህን መስመር ይዘህ ሄደህ ራስህ። እኔ አቤልንም ሄጄ ማናገር አይከብደኝም። ገባህ? አቤልንም አናግረዋለሁ። አንድ ነገር አልደበኩም። ፈረንጁ ደውልልኝ ከፈለግህ። እቺ ልጅ አርግዛም ከሆነ ችግር የለውም። ከጊዜ በኋላ የልጅ አባት ማን እንደሆነ ይታወቃል። ያው 3 ወንዶች ናቸው እሷ የሚያውቋት፣ 2ቱ ብሩክና አቤላ ናቸውና ጊዜ ይፈተዋል። ደህና ቆዩልኝ። ቻው